ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። ቻምፕ ይሄን ውጤት ስታይ ማን የሚያቃጥልህ ከነበረ ልብህን ላብስልህ ላስረሳ ነው ማለት። እኔ ካሁን በኋላ ይሄን ውጤት ሳይ ደስታ ነው የሚሰማኝ ነው ማለት። ከባ የዩናይትድ ደጋፊዎች ትርፊያንስ ኮሜንት ላይ 8-2 ይሄን ፎቶ ላጣጥፉት ለምን እኔ እንደሚያስደስተኝና አንተን ሊያቃጥልህ እንደሚገባ ልንገርህ። በሚገርም ሁኔታማ አሸንፈ ልላቃጥል ነው እንዴት ብትለኝ፣ ይሄ ጨዋታ ትዝ የሚላችሁ ከሆነ 2011 ላይ ነው ገባ አይደል? 2011 ላይ እግር ኳስ ዝቅተኛ ሞመንታችንን ሰጠችን። ከዛ በኋላ የሚቀጥለው ቀን አርሰን ቬንገር ሚካኤል አርቴታን አስፈረመልን። እግር ኳስ እንደዚህ ናት አይደል? እቺ ውጤት ባትመዘገብ ኖሮ አርቴታ የአርሰናል ተጫዋች አይሆንም ነበረ። ከዛ በኋላ የአርሰናል ተጫዋች ካልሆነ ደግሞ እኛ እንዳለን አይነት የአርሰናል ፍቅር ልብ ውስጥ አይገባም ነበር፣ አሰልጣኛችን አይሆንም ነበረ፣ ዋንጫውን ተመልሶ ያመጣልንም ነበር ማለት ተረዳኝ አይደለ? ስለዛ ሊያስደስት ነው የሚገባው ገባረ? ብሌሲንግ ነው ይሄ ውጤት ነው አርቴታን ያመጣልን ማለት። የትርፊያንስ ደጋፊ ደግሞ ማለት ነው ይሄንን ስታይ ምን ትዝ ሊል እንደሚገባ ልንገርህ። እስካሁን ድረስ የዛሬ 15 ዓመት እንደዚህ አሸንፍ ያለው እያልክ ነው እየፎከርክ ያለው። ለነገሩ ተውና ማለት ነው እኛ ዋንጫ በልተን ስንጨፍር ምን ሆናችሁ ነው ብርቅ ሆናችሁብህ ያልከን ማለት ነው። አንተ ግን ዋንጫውን ተውና ማለት ነው ዋንጫ ማትበላ ትንሽ ክለብ ስለሆንክ እኛን አሸነፍን አርሰናልን አሸነፍን ብለህ አደባባይ ላይ ወጣል። ገባህ አይደል? ያን ያህል ያነስከው አንሳሃል ነው ምን ገባህ አይደል? 15 ዓመት የዛሬ 15 ዓመት እኮ እንደዚህ አሸንፈ እያልክ ፎክር አሙቀህ ከብሩኖ አሲስት ጋር ባስ ተከራይተህ አደባባይ ወጣበት። ምን አለ ሌላም ተወጣበት ገባህ አይደል? አይጦቹ ካልበሉት ደግሞ የድሮቹን ዋንጫዎች ምናምን ነገር ገባህ አይደል? ረስት ምናምን ነገር አስለቀቀህ ማን። አይጦቹ ግን በልተው ጨርሰውት ሊሆን ይችላል። አባቴ ከባድ ችግር ውስጥ ነው ያለው። ዱቄት ያንስ ቲክታክ ዋንጫው በቀይና በነጭ ያምር የለ እንዴ? ሲቲ አበላሽቶት ነበር እኮ። አሁን ሞገሱ ራሱ ይዩት እስኪ። አምና ሊቨርፑል ላይ ምንም አይልም። አንተ ዋንጫው ከአርሰናል ጋር ይሄዳል አብሮ። እስማ አንስተ ነው እስካይ ድረስ አልዋጠል ብሎኝ ነበር። ይሄን ሳምንቱ ሙሉ ለምርም አሳክተነዋል እንዴ ብዬ ከመጠራጠር የተነሳ በጣም ቸኩዬ ነበር እስኪያነሱት። ዋንጫውን ለካፕቴናችን የሚያቀብለው ልጅ አይታችሁታል። መጨረሻ ላይ እዚህ ጋር ከዚህ ከጫፏ ጋር ሲታገል አብሬ ልስጠው ወይስ ልንቀለው እያለ ሲወዛገብ በቃ መግባት ነው የቀረኝ ቲቪ ውስጥ። ንቀለው እንጂ አረ ቶሎ በል። እንደ አዲስ የሆነ ሪሴት ያደረግን ነው ይመስለው። የሞተ ሰው መተንፈስ እንደመጀመር አለ። ክለባችን እንደዛ ነው የታደሰው። እንዴት ደስ እንዳለኝ ልጆቹ እንደዛ ዋንጫውን አንስተው ሰለብሬት ሲያደርጉ። ይሄ ዋንጫ ደግሞ በጣም የሚገባቸው አንዳንድ ተጫዋቾች አሉ። ለምሳሌ ሳካ እግሩ ሃምስትሪንጉ እስኪበጠስ ድረስ ነው ለዚህ ቡድን ደሙን፣ ባዲውን፣ ምኑን ሁለ ነገሩን የሰጠው ሚካኤል አርቴታ። የሁሉ ዓመት ሰከንድ መጨረስ ባለፈው እንደነገርኳችሁ ቀልድ አይደለም። ቤን ዋይት ታያችሁታል አይደለ? ገና ከዓመት በፊት ነበረ ሰርጀሪ የሚያስፈልገው፣ ግን ግዴታ ስለነበረ የሚተካው ሰው ስላልነበረ ቲምበርም ተጎድቶ ስለነበረ እያመመው ሲጫወት ነበር። አይታችሁታል። በመጨረሻም አልቻለም፣ ሰርጀሪ ያደረገ። ራይስ እነ ቲምበር፣ ጋብሪኤል እና ሳሊባ፣ ሬያ ዋን ጌም ቱ ጎ። በደንብ ተዝናንተናል አንድ ሳምንቱን። ይሄ ከፊት ያለን አንድ ሳምንት ሎኪን አድርገን ስለ ቻምፒየንስ ሊጉ ብቻ የምናስብበት ነው። ከዛ በኋላ ደግሞ እንደ አዲስ ሰለብሬት እናደርጋለን። እንደ አዲስ ደስ ያለኝ የሁሉ የ22 ዓመትን ከርስ መስበሩ ብቻ አይደለም። አሁን ቻምፒየንስ ሊግ ፋይናል ላይ ልጆቹ ያለ ሀሳብ ነው የሚጫወቱት። ሲጀምር ዓለም ማንም እድል የሰጠን የለም። አንድ ሲቀጥል ደግሞ ዋንጫ ዋናው የቤት ስራችንን አሳክተን ወደዛ ጌም የምንሄደው አስበዋል። በቃ አይምሯችን ፍሪ ነው። በስነ ስርዓት ለቀቅ አድርገን እንጫወታለን። ሳትፈራ ብሸነፍ በቃ ምን ሆናለሁ፣ ሀገር ምን ይለኛል፣ ግዴታ ይሄን ማሸነፍ አለብኝ የለም። እንደዚህ ለቀቅ ብለን ነው የምንጫወተው። ለዛ ነው ቻንስ የምሰጠው ለእኛ ማለት ነው። የሆነ ነገር እየተሰማኝ ነው፣ እሱን ደግሞ እንዳናሸንፍ። አይታችሁታል። መቼ ዕለት ነግሬያችሁ ነበረ፣ አርሰናል ዋንጫውን ከበላ ብያችሁ ነበረ። ቻምፒየንስ ሊጉን ከበላ ያኔ ዳታና ኢንተርኔት ቢዘጋ ነው የሚሻላችሁ። እንኳን ደስ አላችሁ አርሰናል ደጋፊዎች ሆና። አረ ተው እባክህ ማረን። እኔ ግን አንድ የቤት ስራ ልስጣችሁ። ቀላል፣ በጣም የመጨረሻ ቀላል የቤት ስራ ልስጣችሁ። አደራ ኢንተርኔት ገብታችሁ ኢንተርኔት ማትጠቀሙ እንዳትሞክሩት እህቶቻችን፣ ተውት። እናንተ ግን ኢንተርኔት የምትጠቀሙ አንዲት የቤት ስራ ልስጣችሁ። የእንግሊዝ ፕሪሚየር ሊጉ እንግዲህ ሻምፒዮንሺፕ አለን እያለ ሊግ 1 ሊግ 2 እያለ ይቀጥላል። ፕሪሚየር ሊጉ ስንት ክለቦች ነው ያሉት? ተናገሩም አታውቋትም። 20
ከነዚህ መካከል በጣም ከፍተኛ ስም ያላቸው 3 ክለቦች አሉ። ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል በታሪክ አይደለም የታወቁ ተቀናቃኞች ናቸው አይደል? የሶስቱን ታሪክ አጥኑ አልላችሁም። እስኪ ሎጎአቸው ትርጉሙ ምንድነው በሉ እስኪ። የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። አታውቁም? ስማቸው ምንድነው? ሬድ ምንድን ዴቪልስ አይደል? ዴቪል ምንድነው? ሰይጣን እኮ አይደል? ቀይ ሰይጣኖች አይደል የሚባል አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድነው? ፎሬቨር ዴቪልስ ነው የሚለው። ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ ኢትዮጵያ አሁን አሜሪካ፣ ለንደን፣ ማንቸስተር ከተማ አሁን የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት አይደል? ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራ ዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል። ክንፉ ከፍ ያለ ምናምን ነገር እስኪ ድና ቼክ አድርገው ምን እንደሆነ ምልክቱ። ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው? ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወር 90ዎቹ እንደዚህ ሮያል እንትን ነበሩ፣ ይሄ መድፍ ምናምን የሚሰሩ ይላል። አርሰናል ራሱ ባይሰልፍ ስሙ እንደዛ ነው። ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው። ተርጉማቸው ውረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው። 3ቱም የጣዖት ስሞች ናቸው። የግሪክ ጣዖት ስሞች ናቸው 3ቱም በታች ያሉት ስሞች። አውቃለሁ ይህም ትርጉም አይሰጠውም ለብዙ ሰው። እኔ ግን መድኃኒዓለም ከዕዳ ነፃ እንዲያደርገኝ እኔ እናገራለሁ። እንዳልኳችሁ ያልኖርንበት ነገር አለም የኖርንበት ነገር ነው። ይህ ቪዲዮ ደስታችን ላስደበራቸው፣ በቃ ለከፋቸው የሃይማኖት መምህራን፣ የፖለቲካ ተንታኞች፣ የሶሻል ምናምን መብት ሞራል አስጠባቂ ምናምን ለሆኑ ሰዎች እና ልክ አርሰናል ዋንጫን መብላቱን ሲያረጋግጥ ተነስተው ቪዲዮ ለሰሩ ሰዎች ነው አድርሱልኝ። እሺ። እና ደግሞ ሌሎቻችሁ መጣላችኋለሁ በዚህ ቪዲዮ አንድ ላይ እና ኮፒ ሊንክ ያደረጋችሁ ምናምን ነገር እነሱ ጋር እንዲደርስ አድርጉ፣ ፎሎ አድርጉ። እኔ ማለት ረጅም ቀን ያስኩት ኦኬ፣ ይለፍ እሁድ ይለፍና እንነጋገራለን ብዬ ነው ይሄን ቪዲዮ ረጅም ቀን ሳብሰለስለው ይኖርኩት። ስለዚህ ታግሳችሁ ስሙ። እኔ የሃይማኖት መምህራን ማለት ነው በምን ሞራላችሁ ነው ይሄን ወጣት አትደሰት የምትሉት? ይሄ ወጣት ማለት ነው እኔ በማቀው ይሄ ወጣት መስጂዱ ተነካበት ሲመስለው መስጂዱ ተነክቷል ናውጣና ድምጽህን አሰማ ስትለው ሄዶ ደረቱን ለጥይት ሰጥቶ የሚጋፈጥ ወጣት ነው። ይሄ ወጣት ትናንትና ሲጨፍር ያየው ወጣት ማለት ነው። ደሳለኝ ብሎ ቦሌ አደባባይ ላይ ወጥቶ ወደዚህ ወደዛ ሲገማተር ምናምን ነገር ያየው ወጣት ለመስጂዱ ጥብቅና የሚቆም ወጣት ነው። አንተ ትደበቃለህ፣ አንተ ጎሮ ውስጥ ትደበቃለህ። እሱ ወጥቶ ደረቱን ሲሰጥ ማለት ነው። ለመስጂድ ብለው የሞቱ ስንት የደሃ ልጆች ማለት ነው ዞር ብለህ እንኳን አታያቸውም። አንተ ገባህ? የቤተ ክርስቲያን የተነካብኝ ሲኖዶሱ ተነካብኝ ብሎ ማለት ነው በባዶ እግሩ ወጥቶ ከጥይት ጋር የሚጋፈጥ ወጣት ነው። እሺ፣ ከወታደር ከፖሊስ ዱላ ጋር ምናምን ነገር የሚጋፈጥ ወጣት ነው። ይሄ ወጣት ያየኸው ማለት ነው ተደሰትኩኝ አርሰናል ዋንጫ በላልኝ ብሎ ሲደሰት ያየኸው ወጣት ለሃይማኖቱ በፍጹም ወደ ኋላ የማይል ወጣት ነው። የሃይማኖት መምህራኖች ጀጅ ልታረጉት አትችሉም ይሄንን ወጣት። ኦኬ ወይ ምን አለ ለዲኑ ቢሆን ወይ ለሃይማኖቱ ምን አለ እንደዚህ ቢሆን ምናምን ብላችሁ ልትሉት አትችሉም። ለሃይማኖቱም እንደዚህ ነው። ለሃይማኖቱም ቀጥ ያለ ወጣት ነው። ኦኬ ሌላ ተጨማሪ ከናንተ ውጪ ተጨማሪ የሚያስደስተው ነገር አለው። አንድ ፖለቲከኞች ምን ልሁን ነው የምትሉት? ይሄ ወጣት እኮ ለሀገሩ ነው እንደዚህ ሊሆንለት የሚገባው። ይሄ ወጣት ለሀገሩ እንደዚህ ያልሆነም ከወታደር ጋር ከፖሊስ ጋር ምናምን ነገር አልተጋፈጠላችሁም። ተስፋ አለ ብሎ ማለት ነው እናንተ ስትመጡ ከስንት ድንጋይ ጋር ምናምን እየተጋፋ ወጥቶ አልተቀበላችሁም። ተስፋውን በላችሁት እንጂ ትንሽ የሆነች ዶላር ምናምን ነገር ስታገኙ ተኮበለላችሁ እንጂ የዩቲዩብ ዶላር አማላችሁ ለከፈላችሁ አፋችሁን እየሸጣችሁ ማለት ነው። ይሄንን ወጣት ባዶ ላይ ተዋችሁት እንጂ ይሄ ወጣት ለሀገሩ ሲል ስንት ነገር አያደርግም? ለሀገሬ ብሎ ስንት የሚሞት ስንት የሚሰለፍ ስንት ደረቱን ለጥይት የሚሰጥ ወጣት አይደለም? ይሄን ወጣት ነው ለሀገሩ ቢሆን ብለህ የምትከሰው? ተጨማሪ አንድ እንደው እፎ የሚልበት አንድ ደስ የሚያሰኘው ነገር ቢኖር እሱንም ልትነጥቁት እናንተ እዛ ውስኪያችሁን ስታወርዱ ቪታችሁን ስትነዱ ምን ስትሉ ዞር ብሎ ያላያችሁ ወጣት በቃ ይድላቸው ይሁንላቸው ሀገሪቱ ይስፋቸው ለኛ አልሆነም ብሎ አንገቱን ደፍቶ ግማሹ በስደት በረሃ ምናምን ነገር እየወጣ ግማሹ የሚሰደድበትን መንገድ እየፈለገ ግማሹ እናቴን ትቼ እንዴት ነው የሚሄደው ብሎ በስራ አጥነት በኑሮ ውድነቱ ምናምን ነገር
ግራ ገብቶት አንድ የሚያስደስተው ነገር ቢገኝ እናንተ እሱንም ልትነጥቁት አፋችሁን ትከፍቱበታላችሁ። ይሄ ወጣት ለሀገሩ ሲል ደም የሚያፈስ ወጣት አይደለም? ምን ልሁን እናንተ አውሮፓ አሜሪካ ምናምን ቁጭ ብላችሁ ጀጅ የምታረጉት እናንተ ማናችሁ? ምን አይነት ሞራል ሰጥቷችሁ ነው ይሄ ወጣት ላይ አፋችሁን የምትከፍቱት? ቢስሚላህ። ከዛ ደግሞ አላችሁ የሞራል አስጠባቂዎች ኢትዮጵያ በቀኝ ግዛት ተገዝታለች ማለት ነው። አንተ ፊልም አታይም? አንተ ሙዚቃ አትሰማም? አንተ የውጭ ልብስ አይደለም የምትለብሰው? ሲጀመር አንተ ውጭ ሀገር አይደለም የምትኖረው? ሲጀመር የውጭ አፓርታማ ላይ አይደለም የምትኖረው? አንተ ነፍ የሚያስደስትህ ነገር አለ። በቃ ተጨማሪኛ ኳስ ያስደስተናል። የማን ሞራል ጠበቃ ነህ አንተ? የዚህ ህዝብ ላይ የዚህ ወጣት ላይ ወጥቶ ስለተደሰተ አፍህን የምትከፍተው? ምን ያርግ ይሄ ወጣት? በቃ ምን ያርግ? ደስ አለው በቃ ደስ አለው። አንተ ደስ አያሰኝህም? ይሄ ወጣት ግን ደስ አለው በቃ። አረ ቢስሚላ እንዴት እንዳበሳጫችሁኝ ደግሞ አላችሁ የማንቸስተር ደጋፊ ቼልሲ ደጋፊዎች ማለት ነው። የአርሰናል ደጋፊ የተሰደበ መስሏችሁ እነዚህን ቪዲዮዎች ከላይ ዘረዘርኩላችሁን ቪዲዮዎች ልክ ነው ሪፖስት ምናምን ስታደርጉ አው አርሰናል ተረገጠ ምናምን ስትሉ የነበራችሁ እከኮች ማለት ነው። እናንተ ደግሞ ሌላ እከኮች ናችሁ። የተሰደባችሁት እናንተም ናችሁ። ነገ እናንተ ክለብ ዋንጫ ቢበላል ይሄው ነው የሚደርስባችሁ። ይሄው ማለት ነው። ለኳስ እንደዚህ ምናምን መሆን ይገባል፣ ለኳስ እንደዛ መሆን አይገባም። ማናችሁ እናንተ? ሰው ፊልም አይቶ ያለቅሳል፣ ሰው ሙዚቃ ሰምቶ ያለቅሳል፣ ሰው መጽሐፍ አንብቦ ያለቅሳል፣ ሰው ተራራ አይቶ ያለቅሳል፣ የሚያምር ተራራ ብሎ ሰው እናንተን እያየ ያለቅሳል። እንዴት ተስፋ የምታስቆርጡ ከንቱ እንደሆናችሁ ማለት ነው። እፎይ በቃ ይሄ ወጣት ማለት ነው ቢያንስ በዚህ ሁሉ መከራ ውስጥ እያለ፣ በዚህ ሁሉ ሀዘን ውስጥ፣ በዚህ ሁሉ ጭንቀት ውስጥ እያለ ቢያንስ የሚያስደስተው ነገር አገኘ። በቃ ቢያንስ የሚተነፍስበት ነገር አገኘ። ይረጋጋ በቃ ብሶቱን ያውጣ በዚሁ ምናምን ነገር። ይሄ ያለቀሰው እኮ ምናልባት ኳስ ብቻ አይደለም የኑሮ ብሶቱም ሊሆን ይችላል። ስለዚህ ይመቸው። ይሄ ወጣት ተደስቶ አየ ነው። ከስንት ዓመት በኋላ ይሄን ወጣት የሚያስደስተው ነገር አየ ነው። እኛ ፖለቲከኞች ልንሰጠው ያልቻል ነው። እኛ የሀገር ሞራል አስጠባቂዎች ልንሰጠው ያልቻል ነው። እኛ የሃይማኖት መምህራኖች ልንሰጠው ያልቻል ነው ደስታ አንድ የውጭ 11 ተጫዋቾች ምናምን ነገር ሰጡት። በቃ ተመስገን ነው። እኛም ብንሰጠው ደስ ይለናል ብላችሁ ጥሩ ልትመኙልን ሲገባ አፋችሁን የከፈታችሁብን ሰዎች ማለት ነው አትረቡም። በቃ ይሄንን ለማለት ነው። ቪዲዮ አትረቡም። ከንቱ መሆናችሁን ያሳያችሁት ቪዲዮን ፖስት ምናምን ያደርጋችሁት እከኮች ደግሞ እናንተም አትረቡም። ምን አስተዋጽኦ አበረከተ ተጫዋቹና ያ ቡድን በምን ደረጃ ስኬታማ ሆነ? ለተጫዋች እገዛ አድርጎ ያ ክለብ ዋንጫ ወሰደው። እሺ የዓመቱ ምርጥ ተጫዋች ለመባል የግድ ዋንጫውን ማሳካት የለብም። ኦፍ ኮርስ ዋንጫውን ካሳካ በጣም ትልቅ ነገር ነው፣ ግን ግዴታ ዋንጫው ማሳካት አይጠበቅብም። ኢንዲቪጁዋል አዋርድ ነው። ኢንዲቪጁዋሊ ምን ያህል አውትሻይን አድርገሃል የሚለው ነው የሚታየው ማለት ነውና ያው እናንተ ኳስ አታዩት መስን የዩናይትድ ደጋፊዎች ግን ፎሎ እያደረጋችሁ እዚህ ጋር የፕላስ ምልክት አለች፣ እሷን እየነካችሁ እዚህ ጋር ነች መሰለኝ እንዳልሳሳት ፎሎ እያደረጋችሁ ጀምሮ ይሄንን ቪዲዮ ማለት ምን እያያችሁ እንደምትዘግቡልንም ግራ ገባኝ እኮ እኔ። ለማንኛውም የመጀመሪያውም ተጫዋች ደግሞ አይደለም ዋንጫውን ሳያሳካ የዓመቱ ምርጥ ተጫዋች የተባለ በፕሪሚየር ሊጉ ማለት ነው። እነ ቅርብ ጊዜ እነ ኬቨን ደብሬና ሊቨርፑል ዋንጫ አሳክቶ በ2019 20 አሲስት ነበር አድርጎ የጨረሰው በዛ ሲዝን ማለት ነውና የዓመቱ ምርጥ ተጫዋች ነበር። ዋንጫውን ያሳካው ግን ሊቨርፑል ነው። ሞሳላ፣ ቨርጂል ቫን ዳይክ ሁለቱም የዓመቱ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሲባሉ ሲቲ ነበር ዋንጫውን ያሳካው። ጋሬዝ ቤል ከዚህ በፊት ዋንጫውን ሳያሳካ የዓመቱ ምርጥ ተጫዋች ተብሎ ቴሪ ሄነሪ ተመርጧል። ዋንጫውን ሳያሳካ የአርሰናሉ ቴሪ ሄነሪ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። እነ ማይክል ኦዌን ተመርጧል። ከዚህ በፊት ሮኒም ተመርጧል። ቼልሲ ዋንጫ ባሳካበት ሲዝን 2010 ዋይን ማርክ ሩኒ ነበር የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች እና ግድ ዋንጫው ማሳካት የለብም። ብሩኖ የመጀመሪያውም ደግሞ ተጫዋች አይደለም ዋንጫ ሳይበላ የዓመቱ ምርጥ ተጫዋች የሆነ። ሱዋሬዝም የዓመቱ ምርጥ ተጫዋች ተብሎ ነበር ያኔ ጄራርድ ተንሸራቶ ዋንጫ ያመለጠው ጊዜ ማለት ነው። ሲቲ ነበር ዋንጫውን የበላው። የዓመቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ግን ሉዊስ ሱዋሬዝ ነበር ማለት ነው እና ግድ ዋንጫ ማሳካት የለብህም። ብሩኖ የመጀመሪያው አይደለም። ኦፍ ኮርስ ዋንጫ ብታሳካ ምናምን አሪፍ ነው፣ ግን ደግሞ ኢንዲቪጁዋሊ በጣም አውትሻይን ካረክ ዋንጫ ማይጠበቅብህም ማለት ነው። ኢንዲቪጁዋል አዋር ስለሆነ አውትሻይን ስለማድረግ ደግሞ ብሮ ስለ ብሩኖ ፈርናንዴዝ እኔ ኳስ እኔ ምንድነው የምታዩት? ግን እኔ ኳስ የማታዩ ከሆነ ምን እያያችሁ ነው? ግን እዛ ኮሜንታተሮች ናችሁ እንግዲህ እኔ ግራ አጋባችሁኝ እኮ። ብሩኖ ፈርናንዴዝ እኔ ዘንድሮ 21 አሲስቱን ተውት። እኔ ከዘንድሮም ያለፉት አመታት ሞር ይበልጥብኛል ብሩኖ ፈርናንዴዝ። በተለይ አሁን አሞሪም ከወጣ በኋላ በትክክል 10 ቁጥር ሚናው ከተሰጠው በኋላ ዩናይትድ እኮ በጣም የጀርባ አጥንት እኮ ነው። ዩናይትድን ያለ ብሩኖ ፈርናንዴዝ አስቡትና ሌሎቹን ቡድኖች ደግሞ ያለ እነዛ ተጫዋቾች አስቧቸው እስኪ።
የምሬን እኮ ነው። ኢንዲቪጁዋሊ አውትሻይን ማድረግ ማለት ያ ነው። ብሩኖ ፈርናንዴዝ ዩናይትድ የጀርባ አጥንት ነው ማለት ነው። ቻንስ ማሽን ነው። እኔ አሲስት ባይዘው አሲስት ያው በቃ ሪከርድ ስለሆነ ምናምን እንጂ ብሩኖ ፈርናንዴዝ በአሲስት የሚገለጽ ተጫዋች አይደለም። ሂዝ ማሽን በቃ የቻንስ ማሽን ነው። ዝም ብሎ ቻንስ ክሬት ሲያደርግ የሚውል የሆነ ማሽን አላረል የሆነ የዳቦ ምናምን ማሽን እንዲየቆረጠ እንጂ እንደሚያካ እንደዚህ ያደረገ ለማንቼት ብሎ ቻንስ የሚፈጥር ከምንም ተነስቶ ቁጭሎ ቤቱ ቁጭሎ ራሱ ሜዳ ሳይገባ ቻንስ የሚፈጥር ተጫዋች ነው። ትልቅ በጣም ትልቅ ተጫዋች ነው። እንደምትሉት አይነት ተጫዋች አይደለም እና ሲዲ ስፖርቶች እግር ኳስ የሚያክሰው አንድ ሰው ቀላቅሉ መሀላችሁ ለማለት ነው የመጣሁት። አሁን ደግሞ ሁላችንም አንዴ በቼልሲ እንስቃለን። አርሰናል ዋንጫውን እንዳይበላው ብለው ማለት ነው በሲቲ 3-0 ተሸንፈው ደጋፊዎቹ እንደዚህ ሲጨፍሩ ነበር። እዚህ ያሉት ሳይቀር ሲጨፍሩ ነበር ደጋፊዎቹ። መጀመሪያ ቲም ነው የሚቀድመው። አርሰናል አሁን ዋንጫውን መብላቱ ላይ ቀር እንደዛ ተደስተ ቲም ተሸንፎ ስትደሰት 10ኛው ወጥተህ ከሁሉም ውድድር ውጪ ሆንክ። ምን ጊዜም ሁሉም ቲም ደጋፊ ስትቋጠሩ መጀመሪያ ቲማችሁን አስቀድሙ። ቲም ተሸንፎ ሌላ ቲም ይጎዳ የሚባል ነገር የለም። እንደዚህ አይሰራም እግር ኳስ ላይ። ቲም አስቀድሙ ባካችሁ። እንዴ ምን ጊዜም ምን ለቲማችሁ ያላችሁ ፍቅር ነው መብለጥ ያለበት ለሌላው ቲም ካላችሁ ጥላቻ በላይ እና አሁን ቀጣይ ዓመት መማሪያ ሆናችኋል። ቀጣይ ዓመት ቲማችሁን አስቀድሙ። ካለበለዚያ እንዴት ይዋረዳላችሁ? አሁን ቼልሲ የአሁኑ ዓመትን ዩናይትድ ነው የምትሆነው። ሰኞ እየጠበቀች ትጮታለች። ምንም የአውሮፓ ውድድር የለችበትም። ቪክቶር ዮኬሬስ ጋዜጣዊ መግለጫ እየሰጠ ባለበት ሳለ የአርሰናል ደጋፊዎች እንግዲህ ከስዊድን ነው የመጣው ቆንጆ ፍቅረኛ ብትኖረውም ለመድፉ ሲል እሷንም ትቷል። ጎሎችንም እያስቆጠረ ነው ላላላላ እያሉ በሚዘምሩበት ሳለ ቪክቶር ዮኬሬስ ጋዜጣዊ መግለጫውን አቋርጦ እንግዲህ ማስኩን በማጥለቅ ፍቅሩን አሳይቷቸዋል ማለት ነው። ይህ ሰው ትክክለኛ መድፈኛ ነው። ጅላስ ስለ ኳስ ድንቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራው ያለሁት። አዶናይ እረዳዋለሁ። ዩናይትድን አውልቆ የአርሰናልን ሲያደርግ ዴላን አለ በቃ ለሱ አብሮት ስላመጣው ብቻ እረዳዋለሁ። ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ የሆነ አዶናይ የሆነ ነገር ሲያደርግ ጀለስም የሆነ ነገር ታደርጋለች። ጠሽናችሁ እንዴ ምን አገባችሁ? እሺ በቃ እነሱ እንደፈለጉ ያርጉ። ግድ ሰጥቷችሁ በዚህ ልክ የምትናደዱ የቼልሲ ደጋፊዎች ምንድናችሁ? ምን አገባ? መብቱ እኮ ነው። ለምን ትልቅ እንዴት ልበላችሁ የሆነ ትልቅ ታሪክ ሰሪ ሰው የቼልሲን አውልቆ የአርሰናልን እንዳረጋ አርጋችሁ ለምን ታስመስሉታላችሁ? ምን አገባችሁ? በእናታችሁ አረ በእናታችሁ ተው። ቼልሲ ትልቅ ክለብ ነው። በአንድ ተራ ኢትዮጵያዊ ሰው ክብሩ የሚቀንስ የሚጨምር ነገር አይደለም እንዴ። አረ ቲንክ አድርጉ እንዴ። አውልቀሽ ደግሞ ነገ የአርሰናልን አውልቀሽ የዩናይትድን ኦር የሲቲ ልበሽ። እሺ ማንም ግን የዛ ክለብ ግድ አይሰጣቸው። አንቺ አወለቅሽ አላወለቅሽ ይሄን ቢሉሻል እንጂ ምን ተራ ኢትዮጵያዊ ግለሰብ። አረ ተው ፍቱ። መልካም ቀን። ይሄን ቪዲዮ ተከታትለን እንመለስ። ይበቃል። ይሄን ያልካየ ነው ጎስት። እኔ ይሄን ካንተ አልጠብቀውም ልንገርህ፣ መጀመሪያ ማለት ነው ቪዲዮውን ስጀምር ይሄን ካንተ አልጠብቀውም። እነ ፏድ እነ ብሩክ ኤክሶ ጎስት ይቅርታ መጠየቅ አለባቸው ቼልሲን ደጋፊ። ምክንያቱም የሰራችሁት ስራ ዩናይትድ ደጋፊ ላይ የዩናይትድ ማሊያ ቢሆን ያስቀየራችሁት ምን ሊደርስባችሁ እንደሚችል ታውቁታላችሁ እናንተ። የቼልሲ ደጋፊ ደግሞ ኮፒ ሊንክ አድርገ ይሄን ቪዲዮ ቫይራል አውጥተ እነዚህ ሰዎች ጋር እንዲደርስ ካላረግ አንተም አንደኛው ነህ። እውነቴን ነው የምነግርህ። ልንገርህ ጆን ዳንኤል አሁን አንተ እዛ ጋር ሲጨፍር ምናምን ደጋፊው ምናምን እንትን ሲል ምናምን ያደነቀ መስሎ ነው። እየሳቀልህ አይደለም እየሳቀብህ ነው። ቢገርም ለመሰለ የሚስቅብህ ማንን በማን እንደቀየርክ ያውቀዋል የአርሰናል ደጋፊ። እየሳቀብህ ነው። 22 ዓመት ሙሉ በጽናት ጠብቆ ዋንጫ ያነሳ ደጋፊ ነው የአርሰናል ደጋፊ። ኩሩ ደጋፊ ነው። እውነቱን ልንገርህ 22 ዓመት ሙሉ የጠበቀ ዋንጫ አይቶ አይደለም። አንተ ዋንጫ የተመተህ ትናንትና ዋንጫ ከፍ አድርገህ አርሰናል ቢግ ሪስፔክት ስላልክ አክሰፕት የሚያደርግ ይመስላል። አንተ ራስህ እንደው እንደ ጭንቅላት እንዳለው ሰው ስታስብ ሲጀምር ወደ ሞቀበት ነህ አንተ። ልንገርህ ወደ ሞቀበት ነው የምትሄደው ሁሌ። ይሄ ደግሞ ጥሩ አይደለም፣ ለህይወትህም አይጠቅም። ሞላዋይነት ጥሩ አይደለም። አቋም ይኑርህ። ገብቷል? አቋም ያስፈልጋል። ሲጀምር እኛ ቤት ምን ጎሎ እጂ ምን አጣን? ልንገርህ ቼልሲ እንደ ሌስተር ሲቲ ታች ይዝቀጥ ብቻዬን ደግፈዋለሁ።
ብቻዬን ማለት ነው። እንዲህ ግን ፐርሰናል ማድረግን እንዲህ በአደባባይ ቼልሲ ማወረድ የለባችሁ። ሲጀምር እናንተ ሳትሆኑ ዓለም ያከበረው ክለብ ነው ቼልሲ። ዓለም እንደዚህ ቆሞ ዓለም አንተ በ22 ዓመት ውስጥ ያገኘውን አንዱን ዋንጫ እኔ 5 ያንስቸዋል። በዛ 22 ዓመት ውስጥ አየው ምን ያህል ልዩነት እንዳለ። አንተ 22 ዓመት አንዱ ዋንጫ ለማንሳት ስትታገል እኔ 2 ቻምፒዮንስ ሊግ አንስቼ 2 የክለብ ወርልድ ካፕ አንስቻለሁ። ግን ያማል የሄዳችሁበት ርቀት እኛን ለማዋረድ ያማል። ምክንያቱም ህብረት ስለሌለን የኛ ደጋፊዎች ህብረት ስለሌላቸው የኛ ደጋፊ አካውንት ሲዘጋ ማንም ዞር ብሎ ስለማይ ሃይ የሚል ሰው ስለሌለ ይሄው ካፒቴን አንተነህ ጠፋ ቀረ። ይሄው የለም አካውንቱ ተዘጋ ጠፋ ብዙ አየ እኛ ህብረት የለንማ። ምክንያቱም መሪ የሌለው መንጋ ይበተናል። ይሄ ነው እውነቱ። አየው እኛ ህብረት የለንም። ለዛ ነው እንጂ እንደዚህ በመድረክ ደረጃ ታወ አዶናይ እኮ አለ አጠገብ ባለፈው ዩናይትድ ነው ማሊያ ለብሶ ሲሰራ ነበር። ለምን እሱን አላስቀየራችሁት? ወንድ የሆነ እሱን ማስቀየር እኮ ነው። ከዛ ዩናይትድ ደጋፊ የሚያደርግህን ታየዋል። እኔ አትሊስት ገብቷችኋል። የቼልሲ ማሊያ ለብሻ አልሄድኩም ትናንትና ኖርማል ልብስ ነው የለበስኩት። ምክንያቱም የአርሰናል ደጋፊ እያከበረ ያለውን ነገር ምቀኝነት ነው የሚሆነው። የቼልሲ ለብቻ ማክበር አለበት ስለሚገባው ደጋፊው ስለሚገባው ያንን ነገር ዲዘርቭ ስለሚያደርግ ብዬ ወጥቼ አጭብጭቤ ነው የተመለስኩት ለአርሰናል። ግን ይህንን ያደረግኩትኝ እግር ኳስን ስለምወድ ነው። አርሰናልን ስለምወደው አይደለም፣ እግር ኳስን ስለምወድ ነው። ግን እናንተ በዛ ርቀት ሄዳችሁ ማዋረድ ምን ማለት? ጥላቻም እኮ ልክ አለው። ገብቷችኋል? ከዚህ በኋላ ቀጥተኛ ጠላታችሁ እኔ ነኝ። ልንገር እንዲህ ብዬ የመጣው ጠላት እኔ ነኝ። ተሳስቶ ማለት ነው ተሳስቶ ቼልሲ ዋንጫ ያንሳና የኛንም ብዛት ደግሞ ያሳያችኋል። እኔ ያሳያችኋል። አትተባበር የቼልሲ ደጋፊ እንደፈለክ ችግር የለውም። የኛም ብዛት ግን ያሳያችኋል። አትሊስት ብቻዬን እንዳልሆንኩኝ ማወቅ አለባችሁ። ይቅርታ መጠየቅ አለባችሁ። ጆን ዳንኤል አንተም ጭምር አትወላውል። ይኸውልህ ወንድሜ አትወላውል። አቋም ይኑር። ወንድ ነህ። ገብቶሃል? እንደ ወንድ አቋም ይኑር። ወንድ እኮ አቋም አለው። ምንድነው እንዲህ ወደ መቆበት የምትሄድ ደሞስ ብትሄድስ አንተ ራስህ ሼማይዝም ማሊያ አውልቀህ የቼልሲን ለብሰህ ስጡኝ ማሊያውን ለኔ እኔ ጋር ይቀመጥ። እኔ ቆስሏል እኮ ቲሜ ለራሱ እኮ ቆስሏል። ሰዳቢም አዋራጅም እኮ ያስፈልገውም ለራሱ እኮ ተጎድቷል እኮ ቲሜ አይደል እንዴ? ለኔ ተውት። እኔ ልታመምበት፣ እኔ ላስታመው። ለምንድነው ቁስላችን ላይ እንጨት የምትሰዱት? ለምንድነው የምትነካኩኝ? መበሻሸቅም እኮ አይነት አለው። ይሄ እኮ ፐርሰናል ነው። እንደኛ እኮ ተበሻሽቀን ሰድባችሁን ታውቃላችሁ። ምን ማለት ነው ይሄ ግን እንዴ? ነውር እኮ ነው። እንደዚህ እኮ አይደረግም። እኔ አላቅም። እግዚአብሔርን ግን ይቅርታ ጠይቁ። ቤን ዋይት ደግሞታል። እንግዲህ አነጋጋሪ የሆነ ተንኮል አድርጓል። መድፈኞቹ አርሰናሎች የፕሪሚየር ሊጉ ሻምፒዮን መሆናቸውን አስመልክቶ የቡድኑ የግራ መስመር ተከላካይ የሆነው ፒሮ ሂንካፔ የዋንጫውን ስነስርዓት እንግዲህ እያነሳ በሚገኝበት ሰዓት ላይ ከቡድን አጋሮቹ ጋር ከኋላው የነበረው ቤን ዋይት እንግዲህ ከዚህ ቀደም በተለያዩ የሆነ ተንኮል በሚመስሉ ተግባሮች የምናውቀው ተጫዋች ፒሮ ሂንካፔ ያደረገውን ቁምጣ ለማውለቅ ጥረት ሲያደርግ ተመልክተነው ነበር። ፈን ለማድረግ ነበር ይህን ያደረገው። ነገር ግን ከዚህ ቀደም እንግዲህ በበርንሌው ጨዋታ ላይ ቁምጣ ወልቆ በጣም የበርካቶች መነጋገሪያ ሆኖ የነበረው ሂንካፔ ላይ ማድረጉ በርካቶችን እያነጋገረ ይገኛል። በዚህ ሰዓት እያዘናናም ነው የሚገኘው። ለማንኛውም እናንተ ስለ ቤን ዋይት ተግባር ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ሴቭ ማይ ፖስት። ይችን ፖስት ሴቭ አድርጓት ሁላችሁ ማለት ነው። አርሰናል ቻምፒዮንስ ሊጉንም ይበለዋል። 100% ነው ማረጋግጥላችሁ። አርሰናል ቻምፒዮንስ ሊጉን ይበለዋል። የዛን የመጣችሁ የአርሰናል ደጋፊዎች እንድ ብዬ ነበር ስላችሁ እንድታምኑኝ ነው አሁን የምናገረው። ሁለቱ ዋንጫ ትልልቅ ዋንጫዎች ማለት ነው። ፕሪሚየር ሊግ፣ ቻምፒዮንስ ሊግ ሁለቱንም ያሳካል ዘንድሮ አርቴታ። ዘንድሮ አርሰናል ይሄን ያሳካል። እመኑኝ ይሳካል። ካልተሳካ መታችሁ የፈለጋችሁትን ነገር መስደብ ትችላላችሁ ኮሜንት ላይ። የዋንጫ ሴሌብሬሽናቸው ዕለት የአርሰናል ደጋፊዎች ራይስ ባላንዶር እያሉ ሲያዜሙ ማለት ለሌላው ደጋፊ ቀወጠው ለጉድ ማለት ምን ገርሞ እንዳይሆን ይኸው ፕሪሚየር ሊጉን ሲስም አይተዋል። ቻምፒዮንስ ሊጉን ይድገመውና ማለት ነው እንደማያሳካው ባላንዶሩን ያኔ ታያለ። እኔ ገለልተኛ ነኝ፣ ግን እውነታውን መናገር ስላለብኝ እውነታውን ነው እየነገርኩ ያለሁት። ቻምፒዮንስ ሊጉን ፕሪሚየር ሊጉን እንደሳመው ከሳመ በኋላ ያኔ እስኪ ራይስ ባላንዶሩን ለመብላት አይገባውም ብለህ ውጣና አውራ። ዜና ትዝብት። ፔፕ ጋርዲዮላ ወደ ፕሪሚየር ሊጉ ከመጣ ጊዜ ጀምሮ ማንቸስተር ዩናይትድ በፕሪሚየር ሊጉ በፕሪሚየር ሊጉ ከፔፕ ጋርዲዮላ ጋር ተናንቆ ዋንጫ ማሳካት ምን እንደሆነ ሳይቀምስና ሳያይ ፔፕ ጋርዲዮላ አጠቃላይ 20 ዋንጫዎችን አሳክቶ
ከፕሪሚየር ሊጉ ወጥቷል። ዜና ትዝብት የቀድሞ አሰልጣኛችን ሰር አሌክስ ፈርጉሰን ለመጀመሪያ ጊዜ ወደ ፕሪሚየር ሊጉ ሲረግጥ ሊቨርፑላውያን 18 ያክል የሊግ ዋንጫዎች ነበሯቸው። በአንጻሩ ክለባችን ማንቸስተር ዩናይትድ ደግሞ 7 ብቻ ነበረ የሊግ ዋንጫ የነበሩት። እንግዲህ ታያችሁ ፈርጉሰን በማንቸስተር ቤት ወደ 26 ዓመታትን ሲያሳልፍ 13 የፕሪሚየር ሊግ ዋንጫዎችን ሲያሸንፍ ክለባችንን 20 ሲያደርስ በዛ ሁሉ 26 ዓመታት አስምሩበት በፕሪሚየር ሊጉ ላይ ሊቨርፑላውያን ከፈርጉሰን ጋር ተናንቆ ዋንጫ መብላትን አንድም ጊዜ ሳያውቁት ፈርጉሰን ክለባችንን ለቆ ወጥቷል፣ ሪታየር አድርጓል። ና ምድላችሁ ፈልጌ ነው አገናታ የብሩኖ ፈርናንዴዝ ሪከርድ የሰበረበት 21ኛ አሲስቱ ይጸድቃል ወይስ አይጸድቅም? አዲስ ሰበር መረጃ በዚህ ዙሪያ ወጥቷል። እንደሚታወቀው ዛሬ ዕለቱን እንግዲህ የትላንቱ የብሩኖ ፈርናንዴዝ የፕሪሚየር ሊግ ሪከርድን የሰበረበት 21ኛ አሲስት ፓትሪክ ዶርጉ በግንባር ያስቆጠራት ጎል የብራይተኑ ግብ ጠባቂ ቬርብሩገን ኳሷ አንግሏን ገጭታ ከተመለሰች በኋላ እጁን ነክታን የተቆጠረችው። በዚህ ምክንያት የብሩኖ ፈርናንዴዝ አሲስት ሳይሆን ኦንጎል ተብሎ በብራይተኑ ግብ ጠባቂ በቬርብሩገን ኦንጎል ሆና መመዝገብ አለባት ብለው በርካቶች እንግዲህ በሶሻል ሚዲያ ላይ ይህንን ዜና ዛሬ ሲያሰራጩት ነበረ። ይህንንም አስመልክቶ ታዲያ የፕሪሚየር ሊግ የጎል አክሬዲቴሽን ፓናሉ ተሰብስቦ ዛሬ በብሩኖ 21ኛ ሪከርድ አሲስት ላይ ሲነጋገርና ውሳኔ ሲያስተላልፍ ውሏል። አሁን ከሰዓታት በፊት በተሰማ አዲስ ሰበር መረጃም ታዲያ የፕሪሚየር ሊጉ የጎል አክሬዲቴሽን ፓነሉ በብሩኖ ፈርናንዴዝ ስም የተያዘችው የትላንቱ 21ኛ አሲስቱ አሁንም መጽደቋን ያሳወቀው። ብሩኖ ፈርናንዴዝ 21ኛ አሲስቱ አሁንም በስሙ ተመዝግቦለታል። የፕሪሚየር ሊጉ የምንጊዜም የአሲስት ሪከርድ 21 ተደርጎ በብሩኖ ፈርናንዴዝ መመዝገቡን ራሱ ፕሪሚየር ሊጉ በኦፊሻል ገጹ ላይ እንደምትመለከቱት አሳውቋል። ስለዚህ ከዚህ በኋላ ይሄ ጥያቄ የሚያስነሳ ጉዳይ እንደማይሆን የተገለጸው። ብሩኖ ፈርናንዴዝ አሁንም ሪከርዱ የግሉ መሆኑ ተረጋግጧል። በዚህ ዜና ላይ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደዚህ አይነት ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ስማ፣ የማን ደጋፊ ነህ? አርሰናል ደጋፊ ነኝ። አሰልጣኙ ማን ነው ስሙ? ናየው። አቤቱ ፒኤስጂ ሆይ ይህን ወጣት ታደገው። ቀጣይ ሳምንት ባንተ ነው ተስፋችን። እንዴት አመሸህ ቻምፕ? ወሳብ ቻምፕ? ሃው ዩ ዱን ቻምፕ? ተረዳሽኝ አይደል ቻምፕ? እኔ ጎስት መድፈኛው ቻምፕ ማን ነው? አርሰናልን አዲስ አበባ ካላመጣው ሞቼ ይገኛለሁ ነው የምልህ። ምን አይነት ዘመቻ እንደምከፍትባቸው በደንብ አድርገህ በጥሞና አዳምጠኝ ነው የምልህ። ገባህ አይደለ? በጫናም በሃርድም ይሁን በጸባይ ቡካዮ ሳካን እዚህ አምጥቼ ሙድ ካልያዝን ሞተናል ነው የምልህ። ገባህ አይደለ? ምን ታደርግልኛለህ መሰለህ? ትላንት እነሱ እንዲያዩት ነው ቪዲዮ የሰራሁት አይደለ? አሁን ደግሞ አንተ ምን ታደርግልኛለህ? ከታች ምጽፍልህ ሃሽታግን ሜንሽን በማድረገው አካውንት የአርሰናል ኦፊሻል አካውንት ሜንሽን አደርግልሃለሁ። አካውንቱ ስትነካው ወደ አርሰናል ቀጥታ ቲክቶክ ፔጃቸው ይወስዳል። እዛ ላይ ያሉት ቪዲዮዎችን በሙሉ ማን ነው አርሰናል መስት ካም ቱ ኢትዮጵያ የሚለውን ከታች ያስቀመጥኩትን ሃሽታግ ትደበድብላችኋለህ ነው ምንድነባ። ሳንድሮ ቶናሊ ወደ ቻምፒዮኑ አርሰናል። ዛሬ እንግዲህ ጮማ የሆኑ መረጃዎችን እየሰማን ይገኛል ስለ ሳንድሮ ቶናሊ። ቲንክ ቱቶ መርካቶ ነው መጀመሪያ መረጃውን ይዞት የወጣው። ክለባችን አርሰናል በክረምት የዝውውሩ መስኮት ሳንድሮ ቶናሊ ለማስፈረም ከኒውካስትል ዩናይትድ ጋር ቀጥተኛ የሆነ ንግግር ጀምሯል። እናም እሱ ብቻ አይደለም፣ ከቀናት በፊት ነው ጥያቄ ያቀረበው። ከዛ ደግሞ በክፍያ ሁኔታ ሁሉ እየተነጋገሩ ነው የሚል መረጃ ቱቶ መርካቶ፣ ያው የልጁ አገር እዛው የጣሊያን ዘገባ ነው። ቆይ እንረጋጋ እንበልና እዚህኛው መረጃ ላይ ሲቀጥል ደግሞ ዛሬ ደግሞ አሁን ሚረር ከሁለት ሰዓት በፊት አርሰናል ሳንድሮ ቶናሊ ለማስፈረም ወኪሎቹ ጋር ሁሉ ንግግር እያደረገ እንደሆነ መረጃዎች ወጡ ዛሬ። ይሄንኑ ደግሞ የቱቶን መርካቶን ዲን ጀምስ ሪፖስት አድርጎታል ሁሉ ማለት ነው ዛሬ። ምንድነው ጉዳዩ? እኔ ዝም ብዬ ነው እኔ አልዋሽም ማለት መዋሸቱ ሳይሆን እሱ የሚታይ ይሆናል ግን ማለትና ጀለስ በክረምት የዝውውር መስኮት እናስፈርመዋለን። ጥር ላይ ታውቃላችሁ ሆነ ጓገጭ እንትን አላለም ነበር። ክረምት ጀለስንም እንደምናስፈርማት ነው የሚታየኝ። እንግዲህ ደግሞ ከክለባችን አርሰናል ቀረብ ያሉ ሶርሶች መረጃዎች ይወጣሉ ብዬ አስባለሁ። ያን ይዤ ከችላለሁኝ። ኮፒ ሊንክ፣ ሪፖስት፣ ፎሎ እንዳይረሳ። ትናንት አርሰናል ዋንጫውን ሲያነሳ ባሉበት ሆነው ሲደሰቱ የነበሩ የአገር መሪዎችን ደግሞ እስቲ እናያቸው። ከአፍሪካ ስንጀምር ስማቸው ከሁሉም ጎልቶ የሚነሳው ያው የሩዋንዳው ፖል ካጋሜ ናቸው። እሳቸው የአርሰናልን ኳስ በተደጋጋሚ ኤምሬትስ እየተገኙ ከማየት በተጨማሪ አርሰናልንም እንዲሁ ስፖንሰር ወደ ማድረግ የሄዱ መሪ ናቸው። ቪዚት ሩዋንዳ የምትለዋን ጽሁፍ እናስታውሳታለን የአርሰናል ማሊያ ላይ።
እንደዚሁ የጎረቤት ሀገር ኬንያ መሪ የሆኑት ዊሊያም ሩቶም የአርሰናል ደጋፊ ናቸው። ወደ አውሮፓ ስንሄድ ከስልጣን ወረዱ አልወርድም ውጥንቅጥ ውስጥ ያሉት የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመርም እንደዚሁ የአርሰናል ላይፍ ሎንግ ደጋፊ ናቸው። አርሰናል ዋንጫ መብላቱን ያረጋገጠበት ቀንም ሪፖርተሮች ጠይቋቸው ነበረ ሴሌብሬት አድርገዋል ወይ ብለውና አዎ ሲሉ ነበር ምላሻቸውን የሰጡት። በትዊተር ገጻቸውም ደስታቸውን ገልጸው ነበረ። እዛው ከእንግሊዝም የሮያል ፋሚሊውን ስናይ ፕሪንስ ሄሪ የአርሰናል ደጋፊ ነው። ፕሪንስ ዊሊያም አይ ቲንክ አስተን ቪላን ነው የሚደግፈው። ፕሪንስ ሄሪ አርሰናልን የሚደግፈው አያቱን ኩዊን ኤሊዛቤትን አይቶ ነው ይባላል። እሳቸው በህይወት እያሉ በኪንግሃም ፓላስን ቪዚት እንዲያደርጉ የጠሩት ብቸኛው የፉትቦል ክለብ አርሰናል ነው። ኦፊሻሊ አርሰናል ደጋፊ ናቸው ባይባልም ግን ፋብሪጋስ ከቪዚቱ በኋላ ወጥተው ሲናገሩ ንግስቷ ለአርሰናል ፍቅር እንዳላቸው ነግረውን ነበር ብለዋል። በአሁኑ ሰዓት ሀገራቸው ውጥንቅጥ ውስጥ ያለችው የቀድሞ የኩባ መሪ ፊደል ካስትሮም እንደዚሁ የአርሰናል ቀንደኛ ደጋፊ ነበሩ። በተለይ ደግሞ በ1990ዎቹ የነበረውን የአርሰናል ቡድን በጣም ይወዱት ነበረ። ኩባና እንግሊዝ መሀል ባለው ፖለቲካል አይዲዮሎጂ ዲፍረንስ ምክንያት እንግዲህ ሃይብሪ ሄደው የአርሰናልን ኳስ ማየት ግን አልታደሉም። ዶናልድ ትራምፕ ከፒርስ ሞርጋን ጋር በነበራቸው ኢንተርቪው ምክንያት እንግዲህ ብዙ ሰው የአርሰናል ደጋፊ እንደሆኑ ነው አስዩም የሚያደርገው። ፒርስ ሞርጋን በጣም አውትስፖክን ከሆኑ የአርሰናል ደጋፊዎች ውስጥ አንደኛው ነው እና በወቅቱ ለዶናልድ ትራምፕ የአርሰናልን ማሊያ ሰጥቷቸው ነበረ። ባኮት አርሰናልን አሰልጥኑልን የተሻለ ዲፌንስ መገንባት ይችላሉ ብሎ ፒርስ ዌንገር አውት የሚለውን ሙቭመንት በጣም ፑሽ ሲያደርጉ ከነበሩ ታዋቂ ሰዎች ውስጥ አንደኛው ነው። በዛ ኢንተርቪው ምክንያት ብዙ ሰው ዶናልድ ትራምፕን የአርሰናል ደጋፊ ያደርጋቸዋል፣ ግን እሳቸው አይደሉም። ኢንፋክት የኳስ ብዙም ኢንትረስት የላቸውም። በተለይ ደግሞ ዩሮፒያን ነገሮች ውስጥ ለዲፕሎማሲ ወር ፖለቲካል ፐርፐስ ከሌለው በቀር ብዙም አይገቡም። ሞሮፍ ወደ አሜሪካኖቹ ሳይድ ነው የሚያደሉት። ልጃቸው ቤረን ግን የአርሰናል ደጋፊ ነው ተብሎ ነው የሚታሰበው። ሜንሽን ያላደረግኩት ፖለቲካል ፊገር ካለ ኮሜንት ሴክሽን ላይ ያሳውቁኝ። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ደግሞ ተቀላቀሉን። አክቹዋሊ ይሄኛው ኮንቴንት አይደለም ማለት ግን ኤኒዌይ ከተመቻችሁ ተቀላቀሉን። ቸር ቆዩን። በርካቶች ከዋንጫዋ በላይ ይሄ ሰው ማን ነው? ለምንድን ነው እንዲሸልም የተመረጠው እንዴ እያሉ እየተገረሙ ነበረ። አንተ ስለ ፌሊክስ ንሜቻ ነው የምታውቀው? ቶኔ ስለ ኢማኑኤል ንሜቻ ነግረሃለሁ። ስለዚህ በኮፒ ሊንክ ታሳብደውና በክለብህ እንዴት መኩራት እንዳለብህ በዛው ታሪኩን ነግረሃለሁ ማለት ነው። ሱፍ ለባሽ ከሆነ ባለስልጣን አሊያም ደግሞ ባለድርሻ አካል ይልቅ ይሄ ሰው ይሸልመን ሲሉ የአርሰናል ተጫዋቾች መርጠውታል። ኢማኑኤል ንሜቻ 27 ዓመቱ ነው። ያኔ አርሰናል ዋንጫ ሲበላ ገና 5 ዓመቱ ነበር። ይሄ ሰው በትናንትናው ዕለት ግን ስራውን በአግባቡ ተወጥቶት ነበረ ያመሸው። ታዲያ ከ13 ዓመት በፊት በተቋቋመው ያውም በሰሜን ለንደን ላይ በሚገኘው የአእምሮ እድገት ውስንነት ባለባቸው የእግር ኳስ ቡድን ውስጥ ተጫዋች ነው ይሄ ሰው። ታዲያ ይሄ የተመሰረተ በአሰልጣኙ ሃሮልድ ቤኔት ነው። ከ5 እስከ 30 ዓመት ወይም እድሜ የሆናቸውን ወጣቶች እየሰበሰቡ ያሰለጥናሉ። የአእምሮ እድገት ውስንነት ያለባቸውን እያልኩ ነው። ታዲያ የአሰልጣኙ ልጅም እንዲሁ የአእምሮ እድገት ውስንነት ያለባት እንደሆነ ነው እየተነገረ የሚገኘው። አርሰናል ደግሞ ይሄንን ተቋም እንደሚረዳም ጭምር ነው የታወቀው። ታዲያ ይሄ ሰው ወይም ኢማኑኤል ንሜቻ በአርሰናል ውስጥ እየተገኘ ከተጫዋቾቹ ጋር ጊዜ ያሳልፋል። ሚካኤል አርቴታንም ቢሆን እንዲሁ ቃለ መጠይቅ ያደርግለታል። አብሮ ትሬኒንግ ሲሰሩም ይመለከት እንደነበረም ጭምር በዛም ደግሞ እንዲሁ በተጫዋቾችና በአሰልጣኝ ስታፍ አባላትም ወይም በአርሰናል ቤተሰቦች ዘንድም የሚወደድ ሰው እንደሆነ ነው የሚነገረው። ለዛም ነው ተጫዋቾቹ የሽልማት የመጨረሻ ቀን ስጦታው በሱ እንዲበረከትላቸው የመረጡት። ታዲያ ይሄው የወከለው ቀላል ቁጥር ያላቸውን ሰዎችም አልነበረም። በዓለም ላይ ያሉ ከሚባሉ ከ6 ሚሊዮን በላይ ቁጥር ይዘላሉ የሚባሉ የአእምሮ እድገት ውስንነት ያለባቸውን ሰዎች ወክሎ ነበር የተገኘው። በርካቶችም ቢሆን በዚህ ሰዓት ላይ አርሰናልን እያወደሱ ይገኛሉ። ፎሎ፣ ላይክ፣ ሼር አድርጋ አንተ። ለማንኛውም ክለባችን የሚያኮራ ተግባርን በመፈጸሙ እኔ በጣም ደስተኛ ነኝ። አንተ የተሰማህን ኮሜንት ሴክሽን ላይ አስቀምጥልኝ። ፎሎ፣ ላይክ፣ ሼር ይመቻችሁ። እሺ፣ በዚህ ዓመት መጨረሻ የተፈጠሩ በኳስ ዓለም ያሉ ነገሮችን እና ደግሞ እንዲሁም በዚህ ሳመር የሚወጡ ተጫዋቾችንም አብረን እናያለን። ያው በመጀመሪያ ደረጃ የሚታወቀው አዲስ ነገር ያለው አርሰናል ቤት ነው። ከ22 ዓመት በኋላ ይሄው ዋንጫውን ፕሪሚየር ሊግ በድል አንስቶታል። በጣም ደስ የሚል ነገር ነው። እንኳን ደስ አላችሁ። ሁለተኛ ደረጃ ላይ ደግሞ እንደምታዩት ያው ማንቸስተር ሲቲ ቤት እንደሚታወቀው ትላንት አይታችኋል። በጣም የሚያሳዝን ታይም ነበር ስናሳልፍ የነበረው። በእንባ ስንራጭ የነበረበት ታይም ነበረ። ፔፕ ጋርዲዮላ አሰልጣኛችን እንግዲህ መውጣቱን አይተናል። በጣም የሚያሳዝን ነገር ነው።
እንዲሁም ደግሞ ተጫዋቻችን ዋና ካፒቴናችን በርናንዶ ሲልቫ እየወጣ ነው። እሱም እንዲሁም በጣም ጎበዝ ጠንካራ የነበረ ተጫዋች ነበር። እንዲሁም ስቶን በጣም ጎበዝ ጠንካራ ተከላካይ ነበር። በጣም ጎበዝ ተጫዋች ነው እና እሱም እየወጣ ነው። ያው እንደሚታወቀው ከአንድ ክለብ ውስጥ 3 ሰውን ማጣት በጣም ትልቅ ነገር ነው። እንዲሁ እንደሚታየው በሶስተኛ ደረጃ ላይ ያሉት ማንቸስተር ዩናይትድ ናቸው። ማንቸስተር ዩናይትድ ቤት ደግሞ ያው ትላንት እንዳያችሁት ብሩኖ 21ኛ አሲስቱን በዩናይትድ ቤት ማድረጉን አይተናል። በጣም ትልቅ ነገር ነው፣ ለነሱም ደስ የሚል ነገር ነው። ያው ሲቲ ነበረ፣ በሲቲ ቤት ነበር ትልቁ ሪከርድ የተሰበረ፣ በዩናይትድ ሆኗል። እንኳን ደስ አላችሁ። እና ደግሞ እንዲሁም ከነሱ ካስሜሮን ሊያጡት እንደሆነ ካስሜሮ በዚህ ሰመር እንደሚሄድ አይተናል። በጣም ያሳዝናል። ቀጣይ የምናየው ደግሞ ሊቨርፑል ነው። ሊቨርፑልም ቤት እንደምታዩት እንዳያችሁት የሚታወቀው እነሱም ቤት በጣም የሚያሳዝን በጣም የሚያስከፋ ነገር ተፈጥሮ ነበረ። ያው መሐመድ ሳላ በጣም የምንወደው ሳላ እውነት ሊወጣ ነው እንግዲህ በቃ ትላንት እየተሰናበቱ ነበር። እንዲሁም ደግሞ እዛው ቤት ሮቦስ እንደሚወጣ ተመልክተናል፣ አይተናል። በጣም ያሳዝናል። እነሱም በጣም የሚያሳዝን ታይም ነበር ትላንት ሲያሳልፉ የነበረው። እና ደግሞ እንዲሁም በቀጣይ የምናየው ቼልሲ ነው። ቼልሲ በ10ኛ ደረጃ ይሄን ሲዝን አጠናቆታል ማለት ነው። ከነሱም ቤት እንደሚታወቀው ኢንዞ ፈርናንዴዝ ይወጣል እየተባለ ነው። አላቅም እስቲ ወደ ሲቲ ቤት ይገባል የሚባል ወሬ ሰምተናል፣ ኦር ደግሞ ወደ ሪያል ማድሪድ ብቻ ወደኛ ቢገባ ደስ ይለናል። እናም በስተመጨረሻ እንዳያችሁት ያው ኤርሊንግ ሃላንድ ጎልድ ቡት መብላቱን አይተናል። በጣም ደስ ብሎናል። የዚህ ዓመት መጨረሻ ይሄን ይመስላል ማለት ነው። እንግዲህ ያው ቀጣይ ደግሞ ስንመጣ ብዙ ነገር ይዘን እንመጣለን ብለን እናስባለን። ፒስ አውት። አንድ ግርም ያለኝን ነገር ላካፍላችሁ። ቪክተር ዮኬሬስ አርሰናል ለመምጣት እንግዲህ ስፖርቲንግ ሊዝበንን ለቆ ትሬዲንግ አልሰራም ለእናንተ አልጫወትም ሲል ብዙ ንትርኮች የበዙበት ዝውውር እንደነበር ይታወቃል። ፍቅረኛውን ሁሉ እስከ መተው ድረስ የደረሰ የአርሰናል ፍቅር ይዞት ማለት ነው። ቪክተር ዮኬሬስ በዚህ ሰዓት ሪከርድ አጽፏል። አስገራሚ ነገር ስለተገጣጠመብኝ ነው እቺን ነገር በቪዲዮ ስለ ቪክተር ዮኬሬስ ብቻ የምናገረው ማለት ነው። ቪክተር ዮኬሬስ በአርሰናል ቤት ውስጥ ሲፈርም የአርሰናሉ ሌጀንድ የቴሪ ዳንኤል መለያ ቁጥር ነው የለበሰው። እንዲሁም በፕሪሚየር ሊጉ ማለት ነው እስካሁኑ ሰዓት ላይ ቪክተር ዮኬሬስ 14 ግቦችን እንዳስቆጠረ ይታወቃል። 2 ጊዜ ተገጣጠመ የሄነሪን እና እንዲሁም 14 ጎል ማግባቱ። ይሄ አይደለም የሚያስደምመው። በእንግሊዝ ፕሪሚየር ሊግ አርሰናሎች 14ኛ ዋንጫውን ሲያነሱ ቪክተር ዮኬሬስ 14 ቁጥር ነው የለበሰው። ይሄ ሁሉ ተገጣጥሞ ለቪክተር ዮኬሬስ ጣፋጭ ድል አስመዘገበ። እንደዚህና ለተለያዩ ስፖርታዊ መረጃዎች ማግኘት ከፈለጋችሁ ፕላስ ምልክቷን ይጫኑ። ስለ ቪክተር ዮኬሬስ ሐሳባችሁን ስጡበት። በቃ ህሊና የላችሁም በላችሁ። ታረ ህሊና እንኳን የላችሁ። ስንቱ ተዳከመ። አረ ህሊና እንኳን መድፈኞቹ ከማንቸስተር ዩናይትድ ደጋፊ እንኳን ደስ አላችሁ። አንድም ቀይ ካርድ ሳታገኙ አንድም ፍጹም ቅጣት ምት ሳይሰጥባችሁ ሲዝኑን በአሸናፊነት የጨረሳችሁ ብቸኛ ቡድን ሆናችኋል። ይህ ራሱን የቻለ የዲፌንሲቭ ስኬት ነው፣ አርት ነው፣ ጥበብ ነው። ፋውል ሳትሰሩ ምን ሳትሉ ቦክስ ውስጥ አሳክታችሁታ። ዴቪድ ራያ ጎልደን ግሎቭ ይገባዋል። አርቴታም የሚያምር መከላከል አሳይቶናል። ይመቻችሁ፣ እንኳን ደስ አላችሁ። ጓደኛዬ ዋንጫውን እኮ አሳካ ነው። ከ22 ዓመት ሙሉ 22 ዓመታት ጠበቅን። በየዓመቱ ዘንድሮ የኛ ነው እያልን አብረን እየጮህን አብረን እየተከፋን ያንን ቀን ናፈቅን። ዛሬ ግን ያ ቀን መጣ። አርሰናል የፕሪሚየር ሊጉን ዋንጫ አነሳኩ ጓደኛዬ። መላው ዓለም በደስታ ሲጮህ፣ እኔ ግን እግሮቼ ወደ አንተ መሩኝ፣ ወደዚህ ዝምታ ወደ ነገሰበት ስፍራ። ወዳጄ ዛሬ ይዤልህ የመጣሁት የእንባ ሐዘን አይደለም፣ የኩራት ነው። ያንተና የኔ የክለብ አርሰናል ከ22 ዓመት በኋላ ፕሪሚየር ሊግን አሸንፏል። አውቃለሁ አብረኸኝ ይሄን ቀን ብታዩ ኖሮ ደስታችን ከሰማይ በላይ ይሆን ነበር። ግን አንተ እዚህ ስለሌለህ ብቻ እኔ ተከፍቼ ይሄን ትልቅ ቀን አላሳልፈውም። ምክንያቱም ይህ ቀን እኮ አንተም በህይወት እያለህ ሌሊትና ቀን የምትመኘው የምትጸልይለት ትልቅ ቀንህ ነበር። ከአንድ ሳምንት በኋላ ደግሞ ያን ሁልጊዜ የምናልመውን ለአርሰናል ታሪክ ትልቅ ክብር የሚሰጠውን የሻምፒዮንስ ሊግ ዋንጫ ለማንሳት ወደ ሜዳ እንገባለን። አውቃለሁ ያኔም ልባችን ሊቆም እስኪደርስ እንጨነቃለን።
እንጠበባለን። ግን ፍርሃት የለብኝ፣ ምክንያቱም አንተ በሰማይ ሆነ ከኛ ጋር እንዳለህ ያንተም የደጋፊነት መንፈስ አብሮን እንደሚሰለፍ አውቃለሁ። ከሳምንት በኋላ ያንን ታላቅ ዋንጫ እናሸንፋለን። ክለባችን ታሪክ ስራ ያንን የአውሮፓ ትልቅ ክብር ስናሳካ እንደገና ወደዚህ ይመጣሉ። እሺ ዛሬ የፕሪሚየር ሊጉን ደስታ እንዳበሰርኩ ሁሉ በዛሬ ሳምንት ደግሞ ሻምፒዮንስ ሊግ ድሉን ይዤልህ እመጣለሁ። ደስታችን አይጎድልም፣ ክብራችንም አይቀንስም። ጉዟችን እስከ መጨረሻው ነው። እንኳን ደስ አለን ወዳጄ። ይህ በጣም ልብ የሚነካ ቪዲዮ እንግዲህ ፋብሪዚዮ ሮማኒዮ ፖስት አድርጎት እዛ ላይ አግኝቼ ነው። እንደወደዳችሁ ተስፋ አደርጋለሁ። ቡካዮ ሳካ ከሜሲ የሚበልጥባቸው 5 ምክንያቶች። የመጀመሪያው በቁመት ነው ማን። ሁለተኛው ተርፍ ሞር ሜዳ ላይ በሱንዳይች ሃራምቦል የናወዘውን ቡድን ከቡካዮ ሳካ ውጪ ማን ሊሰብረው ይችላል? ለዛውም ዝናብ እየዘነበ ከሆነ። ሁለተኛው 3 ከቡካዮ ሳካ ጋር የተጫወቱ ፉልባኮች በሙሉ ማለት ነው ከ45 ደቂቃ በኋላ ካልተቀየርን ነው የሚሉት። ከሜሲ ጋር የተጫወቱ ተጫዋቾች እሳ ለሰልፊ ነው የሚሮጡት። ማን አድክሙ እኮ ነው የሚያስወጣቸው ቡካዮ ሳካ። እንቀጥላለን። አራተኛ ሊዮኔል ሜሲ በሳካ እድሜ እያለ ምንም አይነት የቲክቶክ ኤዲት የለውም። ማን ቡካዮ ሳካ በ24 ዓመቱ ምን ያህል የቲክቶክ ኤዲቶች እንዳሉት ታውቃለህ? 5ኛ እኔ አልቻልኩም በቃኝ። 5ኛው እኔ በቃኝ ግን ማለት ነው ሳካ ከማን ነው የማይበልጠው ነው ጥያቄው። ኤቭሪ ሲንግል ማለት ነው ሌጀንድ የምትሏቸውን ኢቨን ሁላ ከማራዶና ይበልጣል በስርዓት ማለት ነው። ላይክ ገና ወደ ዲክላን ራይስ በቀጣይ እንመጣለን። ይመቻችሁ።